ትልቅ ኃላፊነትን የወሰዳችሁ ሰርቶ አደሮች በሙሉ እንኳን በሰላም አደረሳችሁ። የሥራ እጆች በዓል የሰራተኞች ቀን አዲስ አበባ ሚያዝያ 13 2018 ዓ.ም በየዓመቱ በፈረንጆቹ ግንቦት 1 ማለት ነው ሜይ ፈርስት ላይ ሲመጣ ዓለም የሰው ልጆች የጥረትንና የትግል ውጤት የሆነውን የሰራተኞች ቀንን በድምቀት ታከብራለች። ይህ ቀን ዝም ብሎ የመጣ የእረፍት ቀን ሳይሆን በሚሊዮን የሚቆጠሩ ሰራተኞች ለክብራቸው እና ለመብታቸው ያደረጉት ተጋድሎ መታሰቢያም ነው እንጂ። የዕለቱ ታሪክ የሚጀምረው በፈረንጆቹ 1886 በአሜሪካ ቺካጎ ከተማ በወቅቱ ሰራተኞች በቀን እስከ 16 ሰዓት ያለ እረፍት እንዲሰሩ በሚገደዱበት ወቅት ነበር። ይህንን ግፍ የተቃወሙ የቺካጎ ሰራተኞች 8 ሰዓት ለስራ፣ 8 ሰዓት ለእረፍት፣ 8 ሰዓት ለራሳችን በሚል መሪ ቃል ሄይ ማርኬት አደባባይ ተቋማቸውን በማሰማታቸው ዓለምን የሚቀይር አዲስ የሥራ ሕግ እንዲረቅ እንግዲህ አድርጓል ማለት ነው። ከዚያን ጊዜ አንስቶ እንግዲህ በአመት የሰራተኞች ቀን በዓለም አቀፍ ደረጃ ፈርስት ሜይ ላይ ይከበራል ማለት ነው። በኢትዮጵያ ላለፉት 51 ዓመታት በየአመቱ በሚያዝያ 23 ላይ ማለት ነው የኢትዮጵያ የሰራተኞች ቀን የሀገር ግንባታ ምሰሶ መሆናቸውን በማስታወስ የሰራተኛ ማህበራት መብታቸውን የሚያስከብሩትና ድምጻቸውን የሚያሰሙበት ታላቅ ዕለት በማድረግ እንግዲህ በዓሉ ሲከበር ይቆያል ማለት ነው። ዛሬ ላይ ይህንን ዕለት ስናከብር ከታሪክ ባለፈ የነገውን ተስፋም እያለምን ነው። ለዚህም ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ የምትሰራው በአባቶች ደም ብቻ ሳይሆን በእኛም ልብ እንደሆነ አምነን እየሰራን ነው ሲሉ ሰራተኞች ለሀገር ግንባታ አበርክቷቸው የጎላ እንደሆነ አስረድቷል። የነገ ኢትዮጵያ ከግዙፍ ኢንዱስትሪ መንደሮች እስከ ቴክኖሎጂ ተቋማት ከግብርናው እስከ አገልግሎት ዘርፍ በአጠቃላይ በሰራተኛው ልብና ብልሃት ላይ እየተገነባች ነው። የሰራተኝነት ትርጉም መስራት ብቻ ሳይሆን ፈጠራና ጽናትን ጨምሮ ለመሆኑ ዛሬ የምንጠቀምባቸው መንገዶችና የምንኖርባቸው ህንፃዎች፣ የምንመገባቸው እህሎች የዚህ ሁሉ አመልካቾች ናቸው። የዘንድሮ የሰራተኞች ቀን በዓለም አቀፍ ደረጃ በ137ኛ ጊዜ ሲከበር በኢትዮጵያ ደግሞ ለ51ኛ ጊዜ ይከበራል ማለት ነው። ለኢንዱስትሪ ሰላምና ለምርታማነት መሰረትም ነው በሚል መሪ ሐሳብ እየተከበረ ይገኛል። ቀኑ ሲከበር ሰራተኛውና አሰሪው እንዲሁም መንግስት ምርታማነትን በማሳደግ ተጠቃሚነትን ለማጎልበት በሚያስችል መልኩ ማለት ነው መሆን የሚገባ ሲሆን ሁሉም ወገን ያለበትን ክፍተት በማረም ትብብርን ለማጠናከር ቃል በመግባት ለተግባራዊ ምላሽ መነሳሳት አለበት ተብሏል። ይህ መረጃ ሼር ይደረግ፣ ቤቱ ፎሎ ይደረግ።